ለዛ ከሆነ የሚፈቀድበት ሁኔታ አለ ከዛ ውጭ ባለው ግን አይፈቀድም የአላህን خلق መቀየር ነውና ወይም የአላህን ፍጥረት መቀየር ነውና ክልክል ነው حرام ነው ማለት እዚህ ጋር ቀደም ይፈቀዳል ያሉት ላይ ይሄ ሂና ምናምን የሻፊ ኪታቦች ላይ ድሮ ስንቀራ ያገባሽ ያላገባሽ ብለው ይከፍሉት ነበርና እሱ እንዴት ነው አሁን ያላገቡ ሴቶች እኮ ለውበት ለባሏ እንደዛ መቀባት ትችላለች እኛው አትችልም የሚባል ነገር አለ ሐነፊዎች በሁሉም ሁኔታ ይቻላል በሁሉም ይፈቅዳሉ ሄሮ እንግዲህ ንቅሳትን አስመልክቶ ንቅሳት ከትላልቅ ወንጀሎች ነው አይፈቀድም የሚለው ነገር ነው ከኡስታዝ የተረዳውት ሂና መቀባት የሚጠፋ ከሆነ ሙባህ ነው ይፈቀዳል የማይጠፋው ግን ንቅሳት حرام ነው እርግማን አለበት ከትላልቅ ወንጀሎች ነው የአላህን ፍጥረት መቀየር ነው ስለዚህ ሰሞኑን ኳስ ያያያችሁ ኳስ ተጫዋች ሁላ ተነቅሷል ብላችሁ እንዳትነቀሱ አደራ ይሄ በእስልምና የማይፈቀድ ነገር ነው አልহামዱሊላህ ሙስሊም ተጫዋቾቹንም እየተመለከትናቸው ነው እየተነቀሱ አይደለም ስለዚህ ያልሆነ ስህተት እንዳንሰራ ማይጠፋ ነገር ነው ምናልባት ከህክምና ጋር የጥርስ ድዳችንን በበሽታ ምክንያት የሚፈቀድበት ሁኔታ ሊኖር ይችላል ሐኪም የግድ መነቀስ አለባችሁ ካለ ከጥርሳችን ውስጥ ድዳችን ውስጥ ማለት ነው ከዛ ውጭ ግን ንቅሳት አይፈቀድም የሚለው ነገር ነው ምን ይለው ኢንሻአላህ